ነገር ግን ብዙ ጎሎች የተቆጠሩበት ክለብም ነው። መቻል ከመሪው ሲዳማ ቡና ጋር አዎንታዊ የሚባል ቅናት የሚሰማን ለቀደሙ ጀግኖች ለታሪክ ሰሪዎች ወሩን ለቀጣዩ ትውልድ ያስተላልፋል አብዱ። ስለዚህ እነዚህ ወጣት አሰልጣኞች አይዛ አደራ ተረካቢዎች ናቸው። በዚህ ወር የሚደረጉ ሁሉም የፕሪሚየር ሊግ ጨዋታዎች ላይ በተመሳሳይ የአድዋ ድል መታሰቢያ ስነ ስርዓት ይጀመራሉ። የየቡድኖቹ አሰልጣኞችም ይህንን የመታሰቢያ አበባ በተዘጋጀለት በረከትና ቸርነት ጉግሳ አብዱል ከሪም ወርቁ ጥሩ ኳስ ይመስላል። ምናልባት በረከት ደስታ ቸርነት ተቆጠረ። ቸርነት ጉግሳ የውድድር ዘመን ሶስተኛ ጎሉን ለማስቆጠር 70 ሰከንዶችን ብቻ ነው የጠበቀው። በእርግጥ የመጀመሪያው ስራ የተሰራው በበረከት ደስታ ነው። ግብ ጠባቂው አብነት ሀብቴ ዛሬ ቢኒያም ገነቱን ቀይሮ ጀምሮ ነበር። ሶስተኛ ጨዋታው ነው። ጥሩ ጅምር ግን አይደለም አብዱ። ስለ መከላከል ስለ ኮምፓክት መሆን ስለ 5 ተከላካዮች ነበር እያወራን የነበረው አብዱ። ለመቻል ግን ጎል ለማስቆጠር የፈጀበት ከ2 ደቂቃ ያነሰ ነው። ቸርነት ጉግሳ ቀድሞ ቡድኑን አስደንግጧል። ገና በ70 ሰከንድ ውስጥ ምን አይነት ጎል የተቆጠረው አብዱ። መሀል ለመሀል ጥሩ ሩጫ ነው የሮጠው በረከት። ከጀርባ የተሰጠውን ኳስ መናፍ የመጨረሻውን ኳስ አብነት አብዱ። በመጨረሻው ጨዋታ ታሳውሳለህ ቢኒያም ገነቱ የዚህ አይነት ኳስ ነው ራሱ ጎል እንዲቆጠር ምክንያት የሆነው አብዱ። ኢትዮጵያ ቡና ጋር ነበር ጨዋታ። አብነት ግን ኳሱን በሚገባ ክሊር አላረቀውም ከዚህ ቦታ አብዱ። በመጠኑ መጨረሻ አካባቢ ጥሩ ነበር። አንደኛው ዙር እያለቀ ሲመጣ አሊዮንስ ናፊያን ካርሎስ ዳምጠው ጫና ለመፍጠር ሞክሯል። ይህ የሚጠበቅ ነው። እንደዚህ አይነት ኳሶች ደጋግሞ የሚፈልግ አይነት ጨዋች ነው ካርሎስ አብዱ ከቴዎድሮስ ጋር። ግን አሁን ካርሎስ ሁለተኛው ሶስተኛው የመጀመሪያውን ኳስ መከላከል ሙሉቀን አዲሱ የቅጣት ምቱን በረጅሞ ኳስ ጎል ይሆን ነበር። ቴዎድሮስ አሁንም ሌላ ድል። ቴዎድሮስ ስንታየው ሰለሞን ስንታየው ተሳሳቱ። ካርሎስ ፍጹም ቅጣት ምት አይደለም ብለዋል ኤፍሬም ደበሌ። የጦና ንቦችን አቻ ሊያደርግ እጅግ የቀረበ ድል። ምናየት ሚስ አንደርስታንዲንግ ነው በሁለቱ ተከላካዮች በፈቱዲንና በታውላ። ካርሎስ በዚያ መሃል ያገኘውን ኳስ ተመልከት። ፈቱዲን ግዙፉ ተከላካይ ኳሱን ያገኘው ነበር። ጥሩ ውሳኔ ነው የወሰኑት። ካርሎስ ስማርት ለመሆን የሞከረ ይመስላል። ራሱን ወደ ሜዳ ወረወረ። ቸርነት ናትናኤል ናሴሮ ወደኋላ አደገኛ ኳስ ከፍታው ዝላዩ ጥሩ ነው ይችላል። ሞር ማጥቃቱ የሳሳ ነው ያመቻል። ቸርነት ጥሩ ኳስ ክራና ሴንተር ለማድረግ የሞከረው ግን ለበረከት በመጠኑ ኳሱ የበዛ ይመስላል። አብዱ ግሩም እይታ ነበር። የኳስ የተመጠነ ቢሆን ያለም ጥርጥር በረከት እንደ ዘለለ ደጋፊ አይቀርም ነበር። ጎል አግብቶት ሴሌብሬት የሚያደርግ ጥሩ ዴሊቨሪ ነበር የተመለከትነው። ካርሎስ ግን ትንሽ ይቀረዋል። ኳሷን በሚገባ አምጣጧን ተመልክቷል አብዱ። ግን በሚገባ ሁኔታ ኳሷን ማግኘት ይቻላል መሰለኝም። ቴዎድሮስ ምን አይነት ቆንጆ ኳስ ዴሊቨሪ። ካርሎስ ይበልጥ ለግብ ጠባቂው አስቸጋሪ አንግል ለመምረጥ ኳሷን በኃይል ሳይሆን በቅጥቂት ለመጭረፍ የሞከረ ይመስላል። ካርሎስ ባዮች አደገኛ ሙከራ አድርገዋል። መቻሎችስ በረከት ደስታ አማካይ ክፍል ጥሩ ድል መጥቷል። መሐመድ አበራ ሌላ ድል። በረከት ደስታ ሁለቱም የመቻል ጎል አስቆጣሪዎች ሶስተኛ የውድድር ዘመን ጎላቸውን ነው ያስቆጠሩ የቀጠሉት። በረከት ደስታ የመጀመሪያ የመሐመድ አበራ ኳስ የተበላሸ ይመስል ነበር፣ ግን ቀደም ሲል ለተቆጠረው ጎል የሱ ኳስ በግብ ጠባቂው ሲመለስ ነበር። ያየን ብዙ ማስቆጠር ድል አልፈጠሩም። አድሉ ሲያገኙ ግን ያስቆጥራሉ። አሁንም ዲስኦርጋናይዝድ ነው የወላይታ ዲቻ መከላከል አብዱ። በተለይ በግራ ሳይድ በደንብ ክፍተቶች ይታያሉ። በመሃል በናትናኤል ናሴሮና በስንታየው መሃል ቅድም ጎሉ ሲቆጠር ግብ ጠባቂው ከተፋ በኋላ ቸርነት ያስቆጠረው ጎል ከዚሁ መነሻ ነው። በረከት መቆጣጠር አልቻሉም። አብዱ ግሩም ጎል ነው ያስቆጠረው። አሁንም የአብነት ሀብት ፖዚሽኒንግ ላይ ጥያቄ አለኝ። አብዱ አቶ አብነት ተመልከት፣ ያስቀድሞ የተመለከት ነው ኳስ በረከት ሲመቱ አብዱ በጣም አንግሉ ጠባብ ነውና ከአካባቢ ወደ ለማራቅ ነው የሞከረው። አብዱ ግን አልቻለም። መልካሙ ያሉና ጥያቄ ነው። ከዚህ በኋላ ለወላይታ ዲቻ አብዱ ተጫዋቾች መካከል በረከት ደስታ ለዓለም ብርሃን ይግዛው። ዓለም ብርሃን በረከት ደስታ ምን አይነት ኳስ ነው መቻል እየተጫወተ ያለው ዛሬ። በተለይ በቀኝ መስመባቸው ይችላሉ።
ቴዎድሮስ ኃይለማርያም ዮናታን ኤልያስ ምን አይነት ፈጣን ቅያሬ ነው! ገና 1 ደቂቃ ከ10 ሰከንድ ብቻ ነው ሜዳ ውስጥ የቆየው። በመጀመሪያው አጋማሽም በ70ኛ ሰከንድ ጎል ተቆጠረባቸው። ሁለተኛው አጋማሽ ላይ 70ኛ ሰከንድ ላይ ጎል አስቆጠሩ። ምን አይነት ቅያሬ ነው ለአሰልጣኝ መሳይ! ተመልከት፣ ያ ዮናታን የኳሊቲ ልዩነት፣ ያ የቴዎድሮስ ኳስ በጣም ድንቅ ነው። አብዱ ዮናታን የተመለከተበት ስኩዌር ያደረገው ፓስ ዮናታን በክፍቱ ስፔስ ላይ ነው ጥሩ ሩጫ የሮጠው። ግራ እግሩን ተመልከት። በጣም ሌላ ስህተት ቴዎድሮስ ኃይለማርያም። ቴዎድሮስ መጨረሻው ምን ሊያደርገው ይችላል? ኪዳኔ ናትናኤል ናሴሮ ቴዎድሮስ ኃይለማርያም ምን አይነት ቅያሬ ነው! በወላይታ ዲቻ በኩል ቴዎድሮስ ኃይለማርያም ቀደም ሲል ለዮናታን ኤልያስ አመቻችቶ አቀበለ። አሁን ደግሞ ራሱ ወሰነ። በወላይታ ሶዶ ውሃና ፍሳሽ ሰፈር ነው የተወለደው። ከወላይታ ዲቻ 15 ዓመት በታች ቡድን ጀምሮ እስከ ዋናው ቡድን ዘለቀ። አሰልጣኝ መሳይ ተፈሪ የጣሉበትን እምነት ሳያጎል ከፍሏቸዋል። ትልቅ ክሬዲት ለናትናኤል ናሴሩ። ከመሃል ተከላካይ ቦታ ላይ አብዱ እንደ ሊቤሮ ነው ከራሱ ሜዳ በድፍረት የሮጠው። ኪዳኔ ጊዜውን የጠበቀ ሩጫ። ናትናኤል ምን አይነት ኳስ ነው! የመጨረሻው ኳስ ከጀርባ ላይ መጣው ለቴዎድሮስ ነው የሰጠው። ምንም ስህተት አልሰራም አብዱ። በ6 ደቂቃዎች ነገሮች እንዳልነበሩ ሆነዋል። ወላይታ ዲቻ ምን አይነት ምላሽ ነው የሰጡት አብዱ! ምን አይነት የመጀመሪያ 45 በረከት ደስታ ምናልባት የእጅ ንክኪ የለውም። የማታው ቀያሪ ትመስለኛለች። ዮናታን ኤልያስ የማዕዘን ምቱን አሻግሮ ነበር። ካርሎስ ዳምጠው አሁንም ሌላ እድል አላቸው። ምናልባት ዳዊት ማሞ። በረከት ከፍ ያለ ኳስ። በረከት አብነት ሀብቴ የመጀመሪያ ሰት ያለው እግር ኳስ። ዳዊት ማሞ ኳሱን አላስጣለም። ኪዳኔ ጥሩ ድል። ዮናታን ኤልያስ በዚህ የውድድር ዘመን ከ1-0 መመራት ወደ አሸናፊነት፣ ከ2-0 መመራት ወደ አቻነት የመጡ ቡድኖችን ተመልክተናል። ከ2-0 መመራት ወደ አሸናፊነት የመጣ የመጀመሪያው ቡድን ብለን ታሪክ ልንነግር የመንገዱ ላይ ተገኝተናል። ዮናታን ኤልያስ የዚህ ጨዋታ ልዩነት ፈጣሪው ተጫዋች ነው። 3ቱም ጎሎች ላይ ቀጥተኛ ተሳትፎ አለው። አብዱ ምን አይነት ተአምር የተመለከትን ያለ ነው። ወላይታ ዲቻ ከመጠን ያለፈ ኃይል ማጥቃት ነው እየፈጸመ ያለው። አሁንም ምን አይነት ማጥቃት ነው! ዳዊት በተዘናጋበት ሰዓት ነው ኳሱ ኪዳኔ ነጥቆት ያሻገረው። ዮናታን ተመልከት፣ በጣም ነፃ ነበረ፣ ማንም የተቆጣጠረው የለም። የመጀመሪያው ኳስ ተመልከት፣ በቀላሉ ዳዊት መቆጣጠር የሚችለው ኳስ ነው። ኪዳኔ ተጭኖት ኳሱን የነጠቀው። የመጨረሻው ኳስ ድንቅ ነው። የመጀመሪያው ንክኪ ተመልከት አብዱ፣ በጣም ፐርፌክት። ሁለተኛው ኳስ ደግሞ ለአሊዮ ዚናፊያን በፍጹም ምንም ሊያደርገው የማይችል ኳስ ተመልከት። የዚህን ደጋፊ ደስታ። የመጀመሪያ 45 እና 2:45 ያሉት ወላይታ ዲቻዎች የቀንና የጨለማ ልዩነት አላቸው አብዱ። ብርሃኑን ያመጣላቸው ግን ያለም ጥርጥር ዮናታን ኤልያስ ነው። ምን አይነት ቅያሪ ነው አብዱ! ዮናታን ኤልያስ ከዚህ ጨዋታ በፊት ጎል አላገኘም። በወሳኝ ሰዓት በተቸገሩ ጨዋታው ከቁጥጥራቸው የወጣ በመስመድ አበራ በድጋሜ ወደ ቸርነት በረከት 1-2 ተቀባበሉ። በረከት ሽልማት አለ ዛሬ። ወደ ማን ይሄዳል? ሌላ ግሩም ሙከራ ነበር። አብነት ሀብቴ መልሶታል። አብዱልከሪም ወርቁ፣ መሐመድ አበራ፣ መሐመድ ተመለሰበት። በረከት ደስታ፣ በረከት ወደ ዳዊት ማሞ ነበር። በረከት አደገኛ ኳስ ነበር። አብነት ሀብቴ ያሬድ ካርሎስ ገብቶለታል። ያሬድ ዳርዛ ትንሹ ናትናኤል ካርሎስ ዳምጠው የጦና ንቦች
በምድር በመሬት በአየር መናደፍ ጀመሩ። የ2-0 ተመሪነት ወደ 4-2 መሪነት አሸጋግሯቸዋል። ይህን በኢትዮጵያ ፕሪሚየር ሊግ ይሆናል ብሎ ማን ያምናል? ያውም ወራጅ ቀጠና ውስጥ የሚገኘው ወላይታ ድቻ የሻምፒዮንነት ፉክክሩ ውስጥ ያለውን መቻልን እንዲህ ጉድ ይሰራዋል ብሎ ማን ጠበቀ? ታሪክ አብዱ በኢትዮጵያ እግር ኳስ ብዙ ጊዜ ሰርቻለሁ። የዚህ አይነት ነገር ካየው ግን ረጅም ጊዜ ሆኖኛል። ምን አይነት ደካማ ኳስ ነው ያ ዳዊት የመጀመሪያው ኳስ፣ ሁለተኛው ኳስ የመልሶ ማጥቃት ተመልከት። ወላይታ ዲቻዎች ያሬድ ዳርዛ ተረጋግቶ ኳሱ መለሰ። ዛሬ አብዱ ያ ማኑፍ ሰማች አሁን ሌላ እጩ ያለ ይመስለኛል። አብዱ ናትናኤል ናሴሮ ምን አይነት ኳስ ነው የመታው? ብረት የገጨው ኳስ። ሁለተኛው ኳስ ካርሎስ ዳምጠው ወደ ጎልነት ቀይሮታል። ተመልከት አብዱ የናትናኤል ናሴሮን የማጥቃት ኮንትሪቢሽን። ይህ ኳስ በቁጥር ነበረበት የናትናኤል ናሴሮ። አብዱ ድንቅ ኳስ። ካርሎስን ተመልከት ብረት ገጭቶ ከመጣ በኋላ አብዱ አኩሬሲው በጣም ጥሩ ነበረ። ኳሱ ቦታ አይቶ ነው የመታው። ናፊያን ተመልሶ ቦታውን ገና አልያዘም አብዱ። ካርሎስ በሚገባ አድቫንቴጅ ተጠቅሟል። ምንድነው እየተመለከትን ያለው? በአድሃ ወስዷል። ፈቶዴን አብነት ሀብቴ ኮሊንስ ኮፊ እያለ ይሁን ኮሊንስ ቢኒያም ተክሉ ካርሎስ ዳምጠው ምናልባት ቸርነት። የዚህ ጨዋታ ታሪክ ሌላ ነው። ገና አላለቀም። የመጨረሻው ምዕራፍ አላነበብንም። የመክፈቻውን ጎል ቸርነት አስቆጠረ። እነሆ የመጨረሻ የመሰለም ጎል በተመሳሳይ ከዚሁ ተጫዋች እግር ተገኝቷል። ቸርነት ጉግሳ የመጨረሻ ምንድነው ያደረጉት ግን አብዱ? ለምንድነው ውብሸት ወደ ጀርባ ለአብነት ኳሱን በጭንቅላቱ ያልመለሰለት? ቀላሉ ስራ መስራት ይችል ነበር አብዱ። ኳሱን ቀጥታ ለቸርነት ለየትኛው ተጫዋች ወዴት መምታት እንዳለበት ያወቃል መሰለኝ። ቀጥታ ቸርነት ጋር ነው ኳሱን። ቸርነት በቀላሉ ነው ጎል ያስቆጠረው። በቀላሉ ለግብ ጠባቂው ሰጥቶ ቦታውን መያዝ ይችል ነበር። በጣም ሲምፕል መወገድ ጎል። የወላይታ ድቻ ደጋፊዎችን ወደ ጭንቅ መልሳለች። አሁን ሴሌብሬት